የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። እነትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 13 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ነሐሴ 13 ቀን 2423 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል ዘረኝነትን በሚመለከት የቀረበውን ሀተታ እናሰማለን። በመጨረሻም በየሳምንቱ ረቡዕ የሚቀርበው ከፋኖች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በመድፍና በድሮን ታግዞ የተንቀሳቀሰው ያገዛዙ ኃይል ክፉኛ ተመቶ ወደ መጣበት አንገቱን ደፍቶ ተመለሰ። የደቡብ ወሎ ዞን ተንታ ወረዳ ታላቅ ገድል በመፈጸም የበላይነቱን አረጋገጠ። ከምሽግ ምሽግ ላይ እየተረማመዱ በቦምብ ጀምረው በሳንጃ በተጠናቀቀው አውደ ውጊያ ጠላት ከባድ ኪሳራንና ሽንፈትን አስተናግደዋል። ውጊያውም ከነሐሴ 12 እስከ ዛሬው ዕለት ድረስ የተካሄደ ሲሆን በዚህ ለቁጥር የሚያዳግት የነፍስ ወከፍና የቡድን መሳሪያዎች ገቢ ሲሆኑ ከ30 በላይ ያገዛዙ ኃይል በየሸለቆ ወድቆ እንደሆነም ታውቋል። 40 በላይ የሚሆኑት ደግሞ ቁስለኛ ማድረግ ተችሏል። በዚህ ከባድ እርምጃ የተወሰደበት ያገዛዙ ጦር ከነሙሉ ትጥቆ እጁን ለፋኖ እየሰጠ ይገኛል። የፋሽስቱ አገዛዝ ስርዓት በፋኖ የደረሰበትን ምት መቋቋም ሲያቅተው የንጹሃን አርሶ አደሮችን መኖሪያ ቤት በከባድ መሳሪያም አቃጥለዋል። በደብረ ማርቆስ አቅራቢያ ስናን ወረዳ ነጻ ወጣች። በደብረ ማርቆስ ከተማ አቅራቢያ በስናን ወረዳ ውስጥ ለወራት በጠላት እጅ ወድቃ የነበረችው ስልታዊ ጠቀሜታን ያላቸው የደብረ ዘይት ቀበሌና አካባቢዎቿ በአርበኞች ጀግኖነት ሙሉ በሙሉ ነጻ መደረጋቸው ተረጋግጧል። በአፋብን 14ኛና 24ኛ ክፍለ ጦሮች የተወጣጡ ጀግኖች ባደረጉት የተቀናጀና መብረቃዊ ኦፕሬሽን ታላቅ ድል ማስመዝገብ ተችሏል። በዘመቻው በጠላት ላይ ከባድ እርምጃ በመወሰዱ አካባቢው ሙሉ በሙሉ በአርበኞች ቁጥጥር ስር ውሏል። በዚህ ቆራጥ ውጊያ ብርሃኑ ጥላውን የሚመራው የ6ኛ አዝ 10ኛ ክፍለ ጦር ወታደሮች ሙሉ በሙሉ ድባቅ ተመተው ተደምስሰዋል። በርካታ ወታደሮችም ሕያው ንብረት በመሆን ተማርከዋል። አርበኞቹ በወሰዱት አጸፋዊ እርምጃ የጠላትን ኃይል አቅጣጫ በማሳጣት አካባቢውን ማጽዳት መቻሉን የክፍለ ጦሩ ህዝብ ግንኙነት መምሪያ መረጃውን ለፍኖት አድርሶናል። በዋግምራ ግንባር ኃይሉ ከበደ ክፍለ ጦር ጠላትን አይቀጡ ቅጣት በመቅጣት በርካታ ብሬንና ክላሽ ለፋኖ ምርኮ ተደረገ። የአማራ ፋኖ ብሔራዊ ንቅናቄ አንደኛ ሚኒሊክ ዕዝ የአሳምነው ኮር በፋኖች በሶስት አቅጣጫ ማለትም በዋግምራ ዞን የጠላት 38ኛ ክፍለ ጦር ሙሉ በሙሉ ተደምስሷል። በዚያ ወደ ውጊያ ከ4 በላይ ብሬን፣ 26 ክላሽንኮቭ መሳሪያና 5 ምርኮኛ፣ 15 ቦምብ፣ 12 ትጥቅ፣ 25 ካዝና፣ 9 ወታደራዊ ሻንጣና 1100 የክላሽ ተተኳሽ፣ 1800 የብሬት ተተኳሽና በምርኮ የተገኘ ሲሆን ከ50 በላይ የጠላት ኃይል ሙሉ በሙሉ ተደምስሷል። በአማራ በሚገኙ አካባቢዎች ያገዛዙ ኃይል በህፃናትና ሴቶች ላይ ጾታዊ ጥቃት መፈጸሙ ተገለጸ። ያገዛዙ ሰራዊቶች በገቡባቸው የተለያዩ አካባቢዎች በሴቶችና በህፃናት እንዲሁም በወንዶች ህፃናት ላይ የሚፈጸመው የጾታዊ ጥቃትና አስገድዶ መድፈር በከፍተኛ ሁኔታ መጨመሩ የአካባቢው ነዋሪዎች ለፍኖት ተገልጸዋል። እንደ ምንጮቹ ገለጻ ቀደም ሲል በሴቶችና ህፃናት ላይ ይፈጸም የነበረው ጥቃት አሁን ላይ ወደ ወንዶች ህፃናት ሰፊ አስገድዶ መድፈር ማደጉም ተገልጿል። በተጨማሪም በየአካባቢው ባሉ ያገዛዙ ኃይሎችና አመራሮች በኩል ለህብረተሰቡ ማስጠንቀቂያ መልእክት መተላለፉም ለማሳወቅ ተችሏል። እንደ ነዋሪዎቹ ገለጻ አመራሮቹ ማህበረሰቡን ሰብስበው ሴት ልጆቻቸውን ከጥቃት በኋላ ከሚመጣው አላስፈላጊ እርግዝናን ለመጠበቅ የወሊድ መቆጣጠሪያ እንዲያስከትቡ፣ ወንድ ልጆቻቸው ብቻቸውን እንዳይንቀሳቀሱና በሰራዊቱ በሚደርስባቸው ጾታዊ ጥቃት ተጠያቂ አይደለንም፣ ኃላፊነት አንወስድም በማለት ያገዛዙ የመከላከያ አመራር ካድሮች በግልጽ እንደሚደፍሩና በተለይ ግብረ ሰዶም እንደሚፈጽሙ በይፋ በግላጭ ለማህበረሰቡ መናገራቸው ተገልጿል።
ተጠናክሮ የቀጠለ የንጹሃን ጭፍጨፋ ዛሬም እንደ ትላንቱ በተለመደው መንገድ መፈጸሙ ተገልጿል። ሰሞኑን እስከ አፍንጫ ታጥቆ የአማራን ሕዝብ ለመጨፍጨፍ የገባን የአገዛዙ ጥምር ጦር ያሰበው ሳይሳካለት እንደቀረና በገባበት ሁሉ አከርካሪውን ተመቶ አስከሬኑን ሁሉ በማዝረክረክ መሸሹ ተደጋግሞ ሲገለጽ ነበር። አሁን ላይ የአካባቢው ጥምር ጦር ማለትም ገዳ ኮማንዶ፣ ጋቸና ሲሪና ኤርፔሎጋ አድማ ፖሊስና ሚሊሻ ከያቅጣጫው አንገር ጉትን ላይ በመሰብሰብ ከጊዳያና የጃልሞሳ በመንግስት የሚደገፈው ኦነግና መከላከያን በመጨመር ከጧት 2 ሰዓት መነሻቸውን ከጉትንና ከጊዳያና በማድረግ ምስራቅ ወለጋ ዞን ጊዳያና ወረዳን አንድ ወደ ዲቾ ቀበሌ ልዩ ቦታው ተክለ ሃይማኖት ላይ ለሰዓታት በነበረው አውደ ውጊያ በመጨረሻም ጨለማ አገላግሎታል። ጥላትን ባገኛቸው የአማራ መንደሮች ላይ በተለይ ፈንድቃ ከተማ ላይ እንደተለመደው ንጹሃንን በመምታት ሰፈሯን ሙሉ በሙሉ በሚባል ደረጃ አቃጥለዋል። በሰፈሩት ቁና መሰፈር አይቀርምና እስከ መጨረሻው እንፈርዳቸዋለን ሲልም የአካባቢው የፋኖ ቡድን አሳውቋል። በአዳማ የታፈሱ ወጣቶች በፍየል ማቆያ መጋዘኖች ውስጥ ተይዘው ለመልቀቅ ገንዘብ እየተጠየቀባቸው መሆኑ ተሰማ። በተለያዩ የኢትዮጵያ ከተሞች በወጣቶች ላይ ያተኮረ መጠነ ሰፊ የግዳጅ አፈሳና እገታ እየተካሄደ መሆኑ ከሰሞኑ በሚዲያችን መዘገቡ የሚታወስ ነው። በአዳማ፣ በባህር ዳር፣ በቢሾፍቱና በሸገር ከተሞች ባሉ የተለያዩ አካባቢዎች በሚሊሻዎችና በጸጥታ ኃይሎች በወጣቶች ሰፊ የግዳጅ አፈሳ እየተካሄደ እንደሚገኝ የዓይን እማኞች ተጎጂዎች ተናግረዋል። በአዳማ ከተማ ወንጂ ማዞሪያ በተባለ ቦታ በአካባቢው የሚገኙ ዘመዶችን ጠይቆ ሲመለስ ታፍሶ ለ2 ቀናት ያህል ታስሮ እንደነበር የገለጸ አንድ ወጣት አፈሳው የወሰዱን ሰዎች በሰውና በስንት ልመና 20 ሺህ ብር ከፍዬ ነው የወጣሁት ሲልም ተደምጧል። አክለውም ታፋሾቹ በአዳማ ከተማ ሞዮንኮ ጋራጅ ጀርባ በሚገኘውና በተለምዶ ሚዛን ተብሎ በሚጠራው ትልቅ የፍየል ማቆያ መጋዘን ውስጥ እንደሚታጎሩ ጠቁሞ በመክፈል የማይችሉን ወይም የሚያውቋቸው ሰው የሌላቸው ወደ 100 የሚጠጉ ወጣቶች አሁንም በዚያ መጋዘን ውስጥ እንደሚገኙ ታውቋል። በተመሳሳይ ሁኔታ በባህር ዳር ከተማ ነሐሴ 12 ቀን 2018 ዓ.ም በወጣቶች ላይ የተጠናከረ የግዳጅ አፈሳ መካሄዱን ከስፍራው የተገኙ መረጃዎች ያመለክታሉ። በተለይም በቀበሌ 13 ጎፋ ሰፈርና ገጠር መንገድ በተባሉ አካባቢዎች ስፋት ያለው አፈሳ እየተካሄደ ሲሆን በርካታ እናቶች ልጆቻቸውን ፍለጋ በየፖሊስ ጣቢያው ሲንከራተቱ እንደነበርና በርካታ ወጣቶች በሲኖትራክ መኪናዎች ተጭነው ሲወሰዱ መታየታቸውን ነዋሪዎቹ ተናግረዋል። በቢሾፍቱ ከተማ አቅራቢያ የምትገኘው ደለሎ ይላ አካባቢ ደግሞ ሚሊሻዎች ወጣቶችን ከታክሲና ከባጃጅ በማስወረድ እያፈሱ መሆናቸው ታውቋል። እንደ ዓይን እማኞች ገለጻ ረቡዕ ዕለት በዚሁ አካባቢ በሚገኘው ግዳ ለታ ጊዮርጊስ ቤተክርስቲያን ቅጽር ግቢ ውስጥ በቅዳሴ ላይ የነበሩ ወጣቶች ሳይቀሩ በጸጥታ አካላት ታፍሰው ተወስደዋል ሲሉ የሁኔታውን አሳሳቢነት አስረድተዋል። በሌላ በኩል በሸገር ከተማ በፉሪ ኬንተሪ፣ ሰበታ፣ አለም ገናና ወለቴ አካባቢዎች በሚሊሻዎች የሚካሄደው አፈሳ እጅግ ከባድ ደረጃ ላይ መድረሱ ተገልጿል። በሚሊሻዎች የደፈጣ ድርጅት ምክንያት ወጣቶች ከቤት ወጥተው ዕቃ መግዛት እንኳን እንዳልቻሉ እየተናገሩት አንድ የወለቴ ነዋሪ በእኛ አካባቢ ብቻ በብዙ ሺህ የሚቆጠሩ ወጣቶች ታፍሰው ሐረር ዳቦ አካባቢ በሚገኘው የወጣቶች ማዕከል ውስጥ ታጉረው ይገኛሉም ብለዋል። ወላጆች ልጆቻቸውን ለመጠየቅ በሚሄዱበት ወቅት በሚሊሻዎች በዱላ እንደሚደበደቡና ከዚህ ቀደም ይደረግ የነበረው በገንዘብ ክፍያ የማስፈታት አሰራር አሁንም ቀጥሎ እንዳለ ገልጸዋል። ይህ በእንዲህ እንዳለ ትግራይን ጨምሮ በተለያዩ የሀገሪቱ ክፍሎች የሚፈጸሙ መሰል ህገወጥ እስራቶችና የሰብአዊ መብት ጥሰቶች የዜጎችን የመንቀሳቀስ መብት በእጅጉ የገደቡን ሲሆን ወጣቶች ስራቸውን ትተው በቤታቸው ለመሸሸግ እንደተገደዱና የሚከላከልላቸው አካል በማጣታቸው ስጋት ላይ መውደቃቸውን አስታውቀዋል። የዕለቱ ዜና በዚያ በቃ። ዘረኝነት፣ ጸረ ህዝብ፣ ጸረ ኢትዮጵያ። ዘረኝነት ስንል በዓለም አቀፍ ደረጃ
ከአሜሪካ እስከ ደቡብ አፍሪካ የነበረውና አሁንም ያለው ጸያፍ ሁኔታ ትዝ የሚለን ነው። ጸያፍና ኃጢአትም ነው። የኋላ ቀርነት ምልክት ሲሆን ሰለጠን ባሉት አገሮችም በየምክንያቱ ቆይቶና ህብረተሰቡን በክሎና አቋሽሾ መክረሙ የሚታይ ነው። ዘረኝነትን ለማጥፋት ብዙ ትግል ጠያቂ ነው። ኢትዮጵያ ለ28 ዓመታት የሰፈነባት የዘረኝነት መርገም አድቋት ቆይቶ ዛሬ ደግሞ ህልውናዋን ሊፈታተን ቆርጦ ተነስቶ ይገኛል። ሹሙ ዘረኛ አገዛዝን የሚመራ እንጂ ኢትዮጵያን ወክሎ ለአንድነትና መሰረታዊ ለውጥ የቆመ አይደለም። ዛሬ ይህን ሀቅ የሚክዱ የጸረ ኢትዮጵያ ኃይሎች ተባባሪዎች ብቻ ናቸው። ወያኔ 28 ዓመት ያሰፈረብን ዘረኛ አገዛዝ ኢትዮጵያን ምንኛ እንደጎዳ ሁሉም ያውቀዋል። ይጠቀማል የተባለውም የትግራይ ህዝብ ራሱ ካስከፊ ድህነት ሊወጣ አልቻለም። እንደሚጠበቀው ተጠቃሚ የሆኑት ጥቂቶቹ ወያኔዎችና ከነሱ ያበሩ ሆዳሞች ተለጣፊዎች ናቸው። ዛሬም ካለው ኦዴፓ ዘረኛ አገዛዝ ፍርፋሪ ሊለቅሙ ቋምጠው የተኮለኮሉ አሉ። መርህ ያሉትን ሁሉ አሽቀንጥረው ጥለው ከሹሙ ጫማ ስር መዳፋታቸውንም ህዝብ ሁሉ የታዘበው ነው። ዘረኝነት ወደዱም ጠሉም አሸናፊ ሆኖባቸዋል ማለት ነው። ዘረኝነት መብት ማስከበር ሳይሆን ጸረ ሰው መሆን ነው። ውልደቱን ቦታና ማንነት መርጦ የሚወለድ ይመስል ሰውን በዘሩና በመልኩ ወዘተ መሰረት ለይቶ መጥላት ወይም ማጥቃት ወንጀልም ኃጢአትም ነው። ስልጡን አቋም ወይም አድርባዮች እንደሚሉት ስልጡን ፖለቲካና አቋም አይደለም። የሹሞቹ ዘረኝነት መሰረቱ ያው የበላይነትና ጥቅም ፍለጋ ቢሆንም ይዘቱ በኦሮሞ ህዝብ ስም መጠቀም ነው። አማራና ክርስቲያንን በሚንጫ ባይ እብዶች የኦሮሞ ህዝብን ሳይሆን ጥቂት ወሮበሎችን ብቻ ነው የሚወክሉት። ከኢትዮጵያ ካልተገነጠልን ባዮች ሁሉ ይዘታቸውና ሚናቸው ይህ ነው። በአገራችን ማንም በደል ደረሰብኝ ያለ ህዝብ መብቱን መጠየቁ የሚገባና የሚጠበቅ ቢሆንም ይህ ግን የሀገርን ማንነት እስከ መካድና ለማጥፋትም እስከ መሰለፍ ሊደርስ መቻል የለበትም። ሹሞቹ ህዝብን ለመደለል የሚያሳዩት ጸረ ወያኔ ሳይሆን ጸረ ትግሬ መንፈስም ውጉዝ መሆን ያለበት መሆኑ መቼም መርሳት የለብንም። ብሔረተኞች በሌሎች ላይ ጥላቻን ኮልኩለው ህዝብን ለጥፋት ማነሳሳት ቀላል ነው በሚል የሚገለገሉበት ነው። ነጭ ገዢዎች ለምሳሌ በስደተኞች ላይ ሰርቶ አደሩን ለማነሳሳት ስደተኞች ሥራ ቀሙህ፣ አገሩን አደህዩ፣ ወረሩህ፣ አጣበቡህ በሚል ጭፍን ዘረኝነትን ማስፋፋታቸው ሲታይ የቆየ ነው። የሹሞቹ ጭፍሮች የሐሰት ታሪክ እየቀፈቀፉ የማያውቀውን ወይም የገዙትን በጥላቻ በሌላው ብሔር ላይ ያስነሱ ናቸው። ዘረኝነት ጸረ ህዝብ ነው። በጠቅልና በጅምላ ህዝብን መጥላት መርህና ይዘቱ በመሆኑ ሹሞቹ አፍቅሮ ኦሮሞ የያዛቸውና የሚወዘውዛቸው ቢያስመስሉም ዋናው ጭንቀታቸው ግን የራሳቸውን የስልጣን የበላይነት ፍላጎት ማሟላት ነው። ይህንን ግን ለህዝብ መብት መታገል በሚል ቃል አድቦልቡለውና ሸላልመው ያቀርባሉ። ለሰፊው ህዝብና ህዝባችን ለሚሉት ሳይሆን የሚጠቅሙት ለራሳቸው እና ለታማኝ ካድሬዎቻቸው ወይም ጥቂት ቅጥረኞች ብቻ ነው። ዛሬ ሹሞቹ በህዝብ ላይ ዘምተው የተወሰኑትን የራሳቸውን በጥቅም ቢደልሉም ብዙሃኑ ግን ነገ የሚያልፍለት ምንም ነገር እንደማይኖር ከወዲሁ ማወቅ አለበት። በጥላቻ ህዝብን ለማጥፋት መነሳትና መጣርቡ ምንም አዎንታዊ ይዘትና ጎን ሊኖረው የማይችልና እርስ በርስ እልቂትንም የሚጋብዝ ነው። ብሔርነን ብሎ በዚህ መስክ ሌሎች ላይ የሚነሳውም ሳይውል ሳያድር ወደ ጎጥ ተሸንሽኖ እርስ በርሱ መናከሱም የማይቀር ነው። የሶማሌን ጦርነት ያጤነዋል። አንድ ሃይማኖት፣ አንድ ቋንቋና የጋራም ባህል ያለው ህዝብ በጎሳ ተከፋፍሎ አንዳንዴም አንዱ ጎሳ በቆጥ ደረጃ ተከፋፍሎ ማለትም የሃውዬ ጎሳ ለምሳሌ አብጋል፣ ሀበርጊዲር በሚል ተለያይቶ እስከ መጋደል ይደርሳል። በራሳችን ተጨባጭ ሁኔታ ዛሬ የበላይነት ይኖረው የሚሉን የኦሮሞን ህዝብ በጎጥና አውራጃ
አልፎም በሃይማኖት ደረጃ ሊከፋፍሉት እየተነሱ እንዳሉ እየታዘብን ነው። ሀገር የብሔረሰቦችና ህዝቦች ናት በሚል በጎሳ ፌዴራሊዝም የከፈለው የወያኔ ህግ ተጠብቆ እስካለም ድረስ ሁሉም ብሔረሰብ የራሱን ክልል መጠየቁ መጠበቅ ያለበት ነው። ይህ ክልል እንሁን አባዜ ደግሞ ሌላውን መጤ ብሎ ማፈናቀልን፣ መግደልን ይዞ እየመጣ ያለ መሆኑን በወያኔ እቅድ ውስጥ ከመጀመሪያው የታሰበበት ነው። ለዚህ ከፋፋይና አጥፊ አገዛዝ ነው ሹሙ 27 ዓመት ሙሉ አገልጋይ ሆኖ የባጀው። ዛሬ ለችግሮች መፍትሄ ሲሉት ህጌ ሰነዴ ባለው የወያኔ ውሳኔ ላይ ስለሚመካ ወደደም ጠላም አገራችንን ወደ ባሰ ቀውስ እየጣላት ነው። ሀገሮችን ሲገነጥሉና ሲያዳክሙ የቆዩት ባዕዳን የኢትዮጵያን መከፋፈልና መዳከም ሲሹ የቆዩት አረብ አገሮች ሹሙ ኢትዮጵያን ያጠፋ ዘንድ ከቆኑ ቆመዋል ብንል ማጋነን አይሆንም። ቅማንት፣ ቤኒሻንጉል፣ ሶማሌ፣ ኦሮሞ ብንል ከብጥብጡ በስተጀርባ የወያኔን ጨለማ እጅ እናገኛለን። ሹሙም እያካሄደ ያለው በመሰረቱ የወያኔን እቅድና ፍላጎት ነው። ጸረ ኢትዮጵያ ሴራ ዛሬ ሳይሆን ቀደም የተጠመደ አገር አጥፊ ፈንጂ። ሹሙ ለስልጣን ሲበቃ ከወያኔም ከሻዕቢያም መክሮ በቅድሚያ ያቀፈውና የጋበዘው ጽንፈኞችን መሆኑ በራሱ ስለይዘቱ ማስጠንቀቂያ ነበር። የሚያይ የሚገነዘብ ቢኖር ኖሮ የመንጋው ጫጫታ ህዝብን ለሚከፋፍሉ ዘረኞች አመቻቸው። ራሳችን በራሳችን አጥፊያችንን ደገፍነው። ይህን ሀቅ ማመን መቀበል ያስፈልጋል። ጸረ ኢትዮጵያ ዘረኞችን ማቀፍ መደገፍ በአመት እኩል ምን እንዳመጣብን ተገንዝቦ ከዘረኞቹ ጎራ መራቅ ወሳኝ እርምጃ ሆኗል። ዛሬ የመብት ጉዳይ ናቸው በሚል እየተወሰዱ ያሉት ዘረኛ እርምጃዎች አንደምታቸው መርዝና እሬት ነው። እሬቻ በመስቀል አደባባይ፣ የኦነጉ ጸረ ኢትዮጵያ የኦሮሞ ጥናት ማዕከል በአዲስ አበባ ጉባኤ ማካሄዱ፣ ጽንፈኛ የሆኑ ኦነጎችና ኦዴፓዎች ወደ መቀሌ ምልልስ ማብዛታቸው፣ ህገወጥ የራሳቸው የምርጫ ህግ ሊጸድቅ መሆኑ ወዘተ ሁሉም ይህ አገዛዝ ዘረኛ መሆኑን እና ኢትዮጵያን እንደ አገር ሊያጠፋ መነሳቱን ያረጋግጣል። በዚህ ላይ ምንም ብዥታ ሳይኖር ጎራን ጠንቅቆ መለየትና ለወሳኝ ትግል መነሳትን አገር ትጠይቃለች። ተበድሎ በዳዩን መለመን የታጋይ ኢትዮጵያዊ ጠባይ ሆኖ አያውቅምና ዛሬ የሚታየው ዘረኛውን ሹም የመለመን ክስተት አገርን ያሳጣል እንጂ ደም ስሩ ውስጥ ገብቶ ከሚነዝረው ጠባብ ብሔረተኝነት አያሽረውም፣ አይለውጠውም። በየሳምንት በየወሩ ሌላ ቀውስ ማስተናገድ ያስገድዱናል። በተራ ተራ ሲጠብሱና ሲፈጁን መፍትሄው ሽሽት አድኑን ልመና ሳይሆን ለመብትና ለአገር መታገል ብቻ ነው። ብንመክታቸው የወረቀት ነብሮች ናቸው፣ ፈሪዎች ናቸው። ድፍረታቸው የመንጋና እንደ ፊኛ ጠቅ ሲያደርጉት የሚፈነዳና የሚተነፍስ ነው። ጥቃትን ለመቋቋም ተደራጅቶ ተባብሮ መነሳትን ግድ ይላል። ካገዛዙ የሚገኘው ግድያና መፈናቀል ነው። መፍትሄ ሊገኝ የሚችለው ከህዝብ ከራሱ ቆራጥ ትግል ብቻ ነው። ከዘረኞች ጋር ቆመው ግን የህዝብ አለኝታንን ሊሉ የሚቃጣቸውንም ከኑግ የተገኘ ሰሊጥ በሚል አብሮ መደቆስ እንጂ እነሱ ይታደጉናል ብሎ ማሰብ ዳግም መባዘን መሳሳት ይሆናል። ሌባን ከነጠበቃው የተባለውን መርሳት አያስፈልግም። ኢትዮጵያን ከዘረኞቹ ጥቃት ለመከላከል ለትግል ተደራጅተን እንነሳ። ዘረኝነት ይውደም፣ ኢትዮጵያዊነት ያቸንፋል። ከፋኖዎች አንደበት ከፋኖዎች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው።
ጽሑፎች ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። ፍትሃዊ ባለሚዛን ከፋኖ ሙላቱ ጣሰው ከመተከል። የአማራ ሕዝብ ሁሌም ቢሆን ፍትሃዊ ባለሚዛንና ስርዓት አዋቂ ሕዝብ ነው። ለመንግስት ለሕግና ለመንግስታዊ አሰራር ያለው ቀናይነትና አክብሮት ለዘመናት የጸና ቢሆንም ይህ በጎ ሴቱ ግን ግፍና ጭቆና በእርሱና በወገኖቹ ላይ ሲጫኑ እጁን አጣጥፎ እንዲቀመጥ አድርጎት አያውቅም። ዛሬማ ይልቁንም በአገራዊ ማንነቱ ላይ የህልውና አደጋ የዘር ማጥፋት ጥቃት ተደቅኖበት እንዴት ዝም ይላል? ወትሮም ቢሆን ኢፍትሃዊነትና ጥቃትን እምቢ ለማለትና ለመፋለም ቦዝኖ የማያውቅ ህዝብ አይደለም። እውነቱ አሁን እንደሚታየው እንኳን አሁን መላው አማራ በየአቅጣጫው አለህ ብሎ በአንድነት ተሰልፎ ይቅርና ወትሮም ቢሆን በየትኛውም አስቸጋሪ ሁኔታ ውስጥ በየአቅጣጫው ተደራጅቶ ግፈኞችንና ወራሪዎችን ለመታገል አንዲት ሰከንድ እንኳን የማያመነታ ኩሩና ብርቱ ህዝብ ነው። የታሪክ መዝገብ ለዚህ ሕያው ምስክር ነው። የፋሺስት ኢጣሊያንን የብሪትን ወረራ በዘመናዊ ጦር መሳሪያና የመርዝ ጋዝ ሳይበግረው ዱር ቤቴ ብሎ ተፋልሟቸዋል። በቀደሙት ስርዓቶች ሁሉ የመሬት ግብርና ጭቆና በበረታበት ወቅትም የማይከሰስና የማይጠየቁ የመሳሰሉትን መሳፍንቶች አልገብርም ብሎ በመሬት ግብር እምቢተኝነት አንቀጥጧቸዋል። በአህጉር ደረጃ ገናና ስምና ግዙፍ የጦር ግንባር የነበረው የደርግ መራር ግፍና የቀይ ሽብርን የመታገልና የመቋቋም ታሪካዊ ውርስ ያለው ነው። ለዚህ ጀግንነት የጀግኖች ምድር አቸፈር በለሳና ሰቆጣ ሕያው ምስክሮች ናቸው። እንዲሁም የወያኔ ኢህአዴግና ዘረኛ አገዛዝ ከዘረኝነት ከጠባብነትና ከመድሎ እንዲወጣ ያለምንም ፍርሃትና ተሸማቃቂነት በአደባባይ የተጋፈጠውና የታገለው ይሄው ህዝብ ነው። ዛሬማ መደራጀት መቀራረብና በጋራ የአማራነትን ጉዳይ ላይ በጋራ ለመሰለፍ ዘመኑም የታሪክ አጋጣሚውም ፈቅዶለታል። ትናንት የፋሽስት ጣሊያንን የመርዝ ጋዝ ያልበተነውና ያላንበረከከው ህዝብ ዛሬ በፋሽስቱ አብይ አህመድ ድሮን በፍጹም አይንበረከክም። የደርግን አሰቃቂ ቀይ ሽብር በጽናትና የተሻገረው አቅሙ ዛሬ ገዢ ቡድን ዘር ማጥፋት ዘመቻ አይፈታም። የወያኔ ትጥቅ ማስፈታት አዋጅና በሐውልት ማቆም አንገት አስደፊነት ተግባር ያልተሰበረው ወኔ ዛሬ የባዕድን አገዛዝ ሱሪ የማስፈታት ዘመቻ ከቶ ድል አይደረግ። ጥቅሙን ጉዳቱንና ክብሩን አሳምሮ የሚያውቅ ፍትሃዊ ባለሚዛን የሆነው የአማራ ህዝብ ትናንት ጅራፍ እያጮኸ ያልተሰማውን በአጠቃላይ ብሶቱ ዛሬ በእውነተኛ የፋኖ ክንድ ጥይት አረር እየታገለ መብቱን ህልውናውን እያስከበረ ይገኛል። ከትናንት እስከ ዛሬ ባልተለወጠው የገዢዎች ክፋት ሴራና የወገናችን መራር አኗኗር ውስጥ አንድ ቋሚና የማይናወጥ ትልቅ እሴት አለ። እርሱም የአማራ ህዝብ እንቢባይነትና የማይበገር ወኔ ነው። ድል ለአማራ የህልውና ከወልቃይት አጀንዳነት እስከ ፖለቲካዊ ተጋዳላይነት ከፋኖ ሙላቱ ጣሰው በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ የአማራን ህዝብ ብሔራዊና ህልውናዊ ጥያቄዎች ወደፊት በማንሳት በተለይም የወልቃይት ጉዳይ በዘፈን በፉከራና በቀረርቶ በፖለቲካዊ ትርክ
በሃይማኖታዊ ብያኔና በባህል ማንነት መገለጫነት የትግሉ አልፋና ኦሜጋ እንዲሆን ያስቻለው ማህበራዊ መሰረት ትልቅ ዋጋ የተከፈለበትና የትግሉ ማዕከል የነበረ ነው። የትርክት የወልቃይትን ጉዳይ የነጻነት የፍትህና የህልውና መገለጫ አድርጎት ነበር። ሆኖም ግን ይህንን ታሪካዊና ህዝባዊ መሰረት እንደ ድልድይ ተጠቅሞ ወደ ስልጣን ጥቅምና ጊዜያዊ ወንበር የተሸጋገረው ቡድን ልሂቅ ስግብግብና ራስ ወዳድነት ያንን ሁሉ ህዝባዊ መሰረትና የተገነባ የወልቃይትን ትርክት በገዛ እጁ እንዲናድና እንዲሸረሽር አድርጎታል። ይህ ስብስብ የቆመለት ህዝብና ያሰማውን ህዝባዊ አደራ በመካድ የኦህዴድ ብልጽግና የፖለቲካ ሻንጣ ለመሸከም አልፎም በኦህዴድ ቦይ ውስጥ ለመፍሰስ አልተናነሰም። ከኦህዴድ ጋር ከተሰለፍን ወልቃይት የጎንደር ትሆናለች፣ ህጋዊ ባለቤትነትም እናገኛለን በሚል የሞኝነትና የየዋህነት የጥቅም ስሌት የስልጣኑን ትርክትና ፕሮፓጋንዳ እንደበቀቀን በማስተጋባት ተያይዟል። የዚህ ልሂቅ የፖለቲካ ውድቀትና የሞራል ዝቅጠት ከፍተኛ ደረጃ ላይ የደረሰው ከአዲስ አበባ አስመራ ትቀርበናለች የመተከልና የራያን እና የሸዋ ደራን ጉዳይ በማንሳት ከኦህዴድ ጋር መጣላት አንፈልግም የሚል ድፍረት የተሞላበት ክህደት በአደባባይ ባወጀ ጊዜ ነው። ይህ አካሄድ በዓለም የታሪክ ማህደር ውስጥ በተደጋጋሚ የታየ የታሪካዊ ተለጣፊነት ማሳያ ነው። በሁለተኛው ዓለም ጦርነት ወቅት ማርሻል ፓቴን የሚመራው የቪቼ መንግስት የፈረንሳይን ህዝብ አጠቃላይ ብሔራዊ ጥቅም አሳልፎ በመስጠት የናዚ ጀርመን ታዛዥ በመሆን ጊዜያዊ ወንበሩን እንደጠበቀ ሁሉ ይህ ስብስብም የራሱን ወገኖች የመተከል የራያና የደራን አማሮች ጥያቄ በመቁረጥና በመካድ ከኦህዴድ ብልጽግና ጋር ላለመጣላት ሲል ህልውናዊ አጀንዳዎችን አሳልፎ ሰጥቷል። በሌላ በኩል በቻይና ጃፓን ጦርነት ወቅት የቻይናው ፖለቲከኛ ዋንግ ጄይንግ የቻይናን ህልውና ለማስጠበቅ ከጃፓን ጋር መተባበር አለብን በሚል ሽፋን የጃፓን አሸንጉሊት መንግስት እንደመሰረተው ሁሉ ይህንን ቡድን ወልቃይትን ለማስጠበቅ በሚል ደካማ ምክንያት የራሱን ህዝብ ከርቶ የኦህዴድ ብልጽግናን ሻንጣ ተሸካሚ ሆኗል። ይህ የወልቃይትን ጉዳይ ለግልና ለቡድን ፖለቲካዊ ጥቅም የማዋል የመነገድ አካሄድ የቅርብ ጊዜ ክስተት ብቻ አይደለም፣ ይልቁንም ረጅም ዘመናት ያስቆጠረ የቆየ ጸባይ ነው። አብይ አህመድና የወያኔ ፕሪቶሪያ ላይ ለድርድር ሲቀመጡ አማራም የጦርነቱ አካል በመሆኑ የድርድሩ ተሳታፊ መሆን አለበት የሚል ጥያቄ በዋናነት ከተለያየ ልሂቃን አክቲቪስቶች ሲነሳ ይህ ቡድን ወልቃይት ባለቤት አለው እነንቶኔን ምን አገባችሁ ማለቱ ለታሪክ በጽሁፍ በድምጽ ተሰንዶ የተቀመጠ እውነት ነው። በተጨማሪም ይህ ቡድን ዛሬ ህዋትን ሌትና ቀን የሚራገመውና የሚፈራው ከርዕዮተ ዓለም ወይም ከፖለቲካዊ መርህ ልዩነት ባሻገር ሌላ ስውርና ፍርሃት የወለደው ምክንያት አለው። በጦርነቱ ማግስት ወልቃይት ላይ ከንጹሃን ትግሬዎች የዘረፈውን ሀብትና ንብረት እንዲሁም የፈጸማቸውን ልዩ ልዩ ወንጀሎች ነገ በህግና በታሪክ አደባባይ እንደሚያስጠይቁት ጠንቅቆ ያውቃል። ይህ አካሄድ በዓለም የታሪክ ማህደር ውስጥ ከሚታወቁት የጦርነት ትርፍ ሰብሳቢዎችና አጋጣሚ ጠባቂዎች ባህሪ ጋር አንድ ነው። በሁለተኛው ዓለም ጦርነት ወቅት በምስራቅ አውሮፓ የነበሩ ወንጀለኞች አይሁዶችን ሀብት ንብረት ከዘረፉ በኋላ ከተጠያቂነት ለማምለጥ ሲሉ የገዢዎች ከለላ ይፈልጉ እንደነበረው ሁሉ ይህም ቡድን የወልቃይትን ህዝብ የህልውና ጥያቄ ለራሱ ወንጀል መሸፈኛና ለህገወጥ ሀብት ማከማቻ አውሎታል። ዛሬ ህዋት ሊጠይቀኝ ይችላል በሚል ስጋትና ፍርሃት የኦህዴድ ብልጽግና እግር ስር በመውደቅ የወንጀሉ ጋሻና መሸሸጊያ አድርጎ እንዲሆን
ሲለምን ይስተዋላል። የቡድን ዛሬ ወንበሩን ለማዳን የስልጣን እድሜውን ለማራዘም ውሸት መፈብረክና ፕሮፓጋንዳ መንዛትን የዘወትር ተግባሩ ካደረገው ገዢ አካል ጋር በመሰለፍ ህዝባዊውን የፋኖን ህልውና ትግል የጠላት እንቅስቃሴ እያለ ሲፈርጅ ሲሳደብ ይታያል። ሆኖም ግን ታሪክ የማይረሳው ሀቅ ይህንን ቡድን የፋኖን ትግል የሻቢያ የግብጽ የህዋት ተልእኮ ነው ብሎ መክሰሱና ከንቱ የጥላቻ ፕሮፓጋንዳ ከመንዛቱ በፊት የኤርትራን ባንዲራ በጎንደር በደብረታቦር ጎዳናዎች ላይ ሲያውለበልብ ለፕሬዝዳንት ኢሳያስ አፈወርቂ ሳባና ጃኖ ሲሸልም የነበረው ይሄው ሀፍተቢስ ቡድን ነበር። ትናንት የኤርትራን መንግስት እንደ አዳኝ አይቶ ሳባ ሲሸልም የነበረ አካል ዛሬ የራሱን ወገን የህልውና ጥያቄ የኤርትራ ተልእኮ ብሎ ሲከስ የሞራል የበላይነት ቀርቶ የፖለቲካ አመክንዮም ባዶ መሆኑን ያሳያል። የዚህ ስብስብ ታሪካዊ ወላዋይነት አገልጋይነትና የክህደት ረጅም ስር ያለው ነው። ፕሮፌሰር አስራት ወልደየስ ማዕድን መስርተው ለማደራጀትና ህዝብን ለማንቃት ደብረ ታቦር ሄደው ሸዋን ለማንገስ አንታገልም የሚል ምላሽ የተሰጣቸው ከዚሁ ቡድን እንደነበር ታሪክ ያስታውሰናል። በኋላም በ1983 ህዋት በትረ መንግስቱን ሲቆጣጠር የዚህ አባላት የህዋት ስንቅ ተሸካሚና ታማኝ አገልጋዮች ነበሩ። በተለይ በሸዋና በጎጀም ልዩ ልዩ ወረዳዎች በህዋት ኢህአዴግ ተሹመው ህዝብን ሲያሰቃዩ የነበሩት እነዚህ አካላትም ከማንም ፊት የህዋት የመጀመሪያዎቹ ወዳጆችና ስልጣን መደገፊያዎች ነበሩ። በሌላ በኩል ደራሲና ጋዜጠኛ ተስፋዬ ገብረአል በመጽሐፎቹ እንዳሰፈረው ህዋት ወልቃይትን ወደ ትግራይ ክልል ሲከልል የጎጃምና የሸዋ ተወካዮች ድርጊቱን በጽኑ ሲቃወሙ እናንተ ምን አገባችሁ በሚል አሳፋሪ ምላሽ ሰጥተው የነበሩት እነዚህ ወንበር ፈላጊ ልሂቃን ነበሩ። የገዛ መሬታቸውንና ወገናቸውን አሳልፈው ለህዋት የሰጡት እነዚህ አካላት ዛሬ የህዋት ጥላቻን እንደ አዲስ በመስበክ ሊጠምቁን ይሞክራሉ። ትናንት የህዋት አገልጋይና የድንበር መካለል ደጋፊ የነበረ ትናንት የኤርትራን ባንዲራ ሲያውለበልብ የነበረ ወልቃይት ላይ ከፈጸመው ዘረፋና ወንጀል የተነሳ ፍርሃት ያደረበት ይህ ቡድን ዛሬ ደግሞ የኦህዴድ ብልጽግና ታዛዥ ሆኖ የራሱን ወገንና የጥላት ወኪል እያለ ሲወነጅልና ጥላቻውን ሲተፋ መዋሉ የልሂቁ ሞራልና የውድቀት የፖለቲካ መካንነት ከማሳያት ውጪ ሌላ ትርጉም ሊኖረው አይችልም። ሆኖም የህዝብን እውነተኛ ጥያቄ ለስልጣን ንግድና ለግል ዘረፋ መሸፈኛ የሚያውሉ ልሂቃን በስተመጨረሻ የቆሙበትን ማህበራዊ መሰረት እንደሚሸረሽርና በታሪክ ተጠያቂነት አደባባይ ባዷቸውን እንደሚቀሩ የዓለም ታሪክ ሁልጊዜም የሚያስተምረን የማይታበል እውነት ነው። ምን ነው ሸዋ አልበዛም እንዴ? ከፋኖ መኳንንት ከዲዛሞ ወለጋ። በተፈጥሮ ህግ መሰረት የትኛውም አገር ከተማ አውራጃም ሆነ ወረዳ ባለቤትነቱ በዛው በውስጡ የሚኖሩበት ህዝብ ሁሉ እንጂ የአንድ የተለየ ብሔር ሊሆን አይችልም። ከ30 ዓመት በፊት በህዋት ወያኔ አማካይነት የተተገበረው የብሔር ክፍፍልና ክልሎች አወቃቀር ህዝብን ከህዝብ ጋር በማጋጨት በስልጣን ላይ ለመቆየት የተሸረበ ሴራ እንጂ መለኮታዊ ወይም የማይቀየር እውነታ አይደለም። በመሆኑም አማራ፣ ኦሮሚያ፣ ቤኒሻንጉልም ሆነ ደቡብ የሚባሉት ክልሎች ባለቤትነታቸው የሁሉም ነዋሪዎች እንጂ የአንድ ብቸኛ ብሔር ሊሆን አይችልም። ይህ
ወያኔ ለዘላለማዊ ስልጣን ቅዠቱ ሲል ተፋፍለህ ግዛ በሚባለው የተወላገደ ፖለቲካዊ አካሄድ ሲያራምደው የነበረውን የህዝብና የሀገር ካንሰር በረጅም ዓመታት ያላሰለሰ ትግልና ህዝባዊ ኃይል ከስልጣን ከተወገደ ወያኔ ህዋት ቆሻሻ ስርዓት ጋራ አብሮ ሊቀበር የሚገባውን አሳፋሪና አስከፊ የታሪክ ጠባሳ መሆኑ መረሳት የለበትም። በአዲሲቷ ኢትዮጵያ ማናቸው መሬቶች፣ ከተሞችና ገጠሮች ባለቤትነታቸው የብሔር ሳይሆን በሙሉ መብት በውስጡ የሚኖርባቸው ዜጎች ናቸው። ይህ መሰረታዊ ተፈጥሯዊና ፍትሃዊ ህግ ደግሞ በአዲስ አበባ ብቻ ሳይሆን በሀገሪቱ ውስጥ ለሚገኙ ማናቸውም የከተማም ይሁን የገጠር ቦታዎች ሁሉ ተግባራዊ መሆን የሚገባው ሀቅ ነው። በዚህ ላይ እንዲህ አይነቱ ቁልጭ ያለ እና ፈጽሞ መከራከያ መሆን የሌለበት ፍትሃዊ አሰራር በኢትዮጵያ ውስጥ ብቻ የሚተገበር ሳይሆን ዓለም አቀፋዊም ጭምር ነው። በዓለም ላይ ከኢትዮጵያ በስተቀር በየትኛውም ሀገር ተሸንሽኖ ለተወሰኑ ብሔረሰቦች የተሰጠ አንድም ሀገር ልትጠቅስልኝ አትችልም። በመሆኑም አዲስ አበባም ሆነ የትኛውም ከተማ የገሌ ብሔር ብቻ ነው በማለት ሁከት ለመፍጠር የሚሞክሩ አገር ለመበጥበጥ የሚዝቱ ኃይሎችን እንኳን እናንተን አይደለም እንደ ዳቦ ሊጠፍጥፎ የጋገራችሁና ሀገሪቱን እንደ ቡሄ ዳቦ ሸንሽሎ ለተወሰኑ ብሔረሰቦች አስታቀፈው እንዲሁም በጥላቻና በድንቁርና ላይ የተሰነከረው የብሔር ፖለቲካ አፋችሁን ከፍቶ የጋታችሁ የነፍስ አባታችሁ የሆነው ወያኔ ህዋት ታግለን ለመገርሰስ ያልተመለስንና በዚህ ጉዳይ ላይ ችግሩን በሰለጠነ ፖለቲካዊ ውይይት ለመፍታት ዝግጁ እና ሁሌም ፈቃደኛ የሆንን አለበለዚያም የእናንተ ተራ ቀረርቶና ማስፈራሪያ ምናልባት የበለጠ እልህ ውስጥ ይከተን ካልሆነ በስተቀር በምንም ታምር የማንደራደርና የማንታገዝ መሆናችንን ማሳወቅ እንፈልጋለን። እምቢኝ አሻፈረኝ በሚል ስልጣንና መሳሪያን ተገን አድርጋችሁ እንዲሁም በጥጋብና በእብሪት ተወጥራችሁ ምን ታመጣላችሁ የምትሉ ከሆነ አገሪቱን በብሔር ከፋፍሎ 27 ዓመት የገዛው አባታችሁና ፈጣሪያችሁ ወያኔ አንገት ለአንገት ተያይዞ የታገለ ህዝብ ዛሬም ቢሆን የጊዜ ጉዳይ ነው እንጂ እናንተን አይነቱን በዘረኝነት የገለሙ ርዝራዦች ታግሎና እንደ ንፍጥ መሬት ላይ ፈጥፍጦ ለአንዴና ለመጨረሻ ጊዜ ጠራርጎ ለማስወገድ ትግስቱ ተሟጦ ያለቀ እናም ለምንም ለማንም የማይመለስ ትውልድ እንዳለ ብትገነዘቡና ከታሪኩ ትማሩ ይሻላችኋል።